እግዚአብሔር ይመስገን። ዛሬ ትምህርታችን ቀጥለን የምናየው እዛ ተከታይ የሆነውን ሁለት አይነት እግዚአብሔርን ማየት አለ ብለን እናያለን። ሁለት አይነት ማየት አለ። እስቲ ትደግማላችሁ። ሁለት አይነት ማየት አለ። አይቶ ማየት፣ አይቶ አለማየት ይባላሉ ማለት ነው መጽሐፍ ቅዱስ ውስጥ። እነሱን ነው የምናየው። ባለፉት ሳምንታት አይኔ ያየች አሁን ግን አይኔ ያየች በሚል በተከታታይ ስናይ ቆየን። ባለፈው ሳምንት ደግሞ ታስታውስ እንደሆነ ሐና አራት ሰዎች ወደ ቤተ ክርስቲያን ልበል ወደ ሴሎ ሲመጡ የተለያየ ዝንባሌ ነበራቸው ብለን አይተናል። ሕልቃና ነበር፣ ፍናና ነበረች፣ እንደገናም ደግሞ ኤሊ ነበረ፣ ሐናም ነበረች። ሶስቱ ተመሳሳይ አይነት ዝንባሌ ያላቸው፣ አንዷ ሐና ግን የተለየ ዝንባሌ ነበራት ብለን አይተናል። ፍናና ፍንን ብላ ነው የመጣችው። በራሷ ተሞልታ በራሷ ተመክታ ባላት እንቁልልጭ እያለች ነው የመጣችው። ጌታንም ነገሩንም አልፈለገችም። ሁሉ አለኝ ባይናት ማለት ነው። ወደ ጌታ ቤት ስትመጣ ፕሮባብሊ ሸልላ ቅንድም ምናምን አርጋ ሌላ ነገር አርጋ እህቶች የሚያደርጉትን ብርቅርቅ ብላ ነው የመጣችው። ምንም አልጠበቀችም። ስትመለስም እንደዛው ነው የሄደችው ማለት ነው። ባሏ ደግሞ እኔ በቃሻለሁ ብሎ ነው የመጣው። ሁሌ ወደ ሴሎ ስለሚመጣ ከፍናና የተሻለ ነው። ቤተሰቡን ያመጣል። እግዚአብሔርን የመፈለግ ነገር አለው። ግን መንፈሳዊ እይታው ውስን ነበረ። ከዛ የተነሳ እግዚአብሔር በሐና ሕይወት የሰራውን ሊሰራ ያሰበውንም አላስተዋለም። ስለዚህ ተይው፣ እርሺው፣ እኔ በቃሻለሁ ያለ ነበር የመጣው። ስትጸልይም የሚያግዛት አልነበረም። እሱም ከፍናናም ቢሻል እንደዛው እንደተመለሰ አስባለሁ። ፕሮባብሊ በየዓመቱ ሳሙኤልን ይዛ ስትመጣ ስትሰጥ ከሷ ውስጥ አስተምሮ ሲወጣ ልቡን ነክቶት ተመልሶ ሊሆን ይችላል። ያ አልተጻፈልንም፣ ግን በዛ አይነት ተነክቶ ሊሆን ይችላል ከእግዚአብሔር ምሕረት የተነሳ። ሶስተኛው ግን ኤሊ ነው። የኤሊን ተመስክሮለት በግልጽ አይተናል ማለት ነው። እንደተኩራራ፣ ልቡ እንደደነዘዘ፣ አእምሮውም ደግሞ እንደተሸፈነ በዛው ከወንበር ላይ ወርቆ ነው የሞተው ማለት ነው መጨረሻ ላይ። ስለዚህ ሶስት ዝንባሌ ይዘው መጡ፣ በከንቱ በብዛት ተመለሱ። አንዷ ግን የተለየ ዝንባሌ ይዛ መጣች። ዛሬ እግዚአብሔርን አየዋለሁ፣ ፊቱን ፈልጋለሁ፣ ክብሩን እፈልጋለሁ ብላ መጣች። ነፍሷን አፈሰሰች፣ ሐዘኗን በሱ ፊት አፈሰሰች። ተነሺ ስካርሽን ካንቺ አረቂ እስከሚባል ድረስ አደረገች። እግዚአብሔርም ተገለጠላት፣ ጎበኛት። ሲጎበኛት ደግሞ ያ ሐዘኗ ጠፋ፣ ነፍሷ ወደ እሷ ተመለሰ። ከዛ በኋላ ደግሞ የለመነችውን አገኘች፣ ከለመነችውም በላይ አገኘች። ያም ከለመነችው በላይ የሆነው ያገኘችው ምንድን ነው? ሳሙኤልን መስጠት ብቻ ሳይሆን ምዕራፍ 2 ላይ ያለውን ልቤ በእግዚአብሔር ጸና የተባለውን ፕሮባብሊ ዛሬ ስንት ዓመት ሊሆናል? ከ3000 ዓመት በፊት ተናገረች። ዛሬ ተጽፎ ሁላችንም በየጊዜው የምናነበው ነገር ከሷ ውስጥ ወጣ። ጠብቃ ስለመጣች ስላየችው ምላሽም ስለሰጠች ያስተምሮ ከሷ ውስጥ ወጣ ብለን ያየ ነው። ዛሬ ልፍንልና ከኢሳይያስ ላይ ምዕራፍ 6 እና እስከ 8 ድረስ አለፍ ብሎ ሁለት አይነት ማየት አለ። አንዱ አይቶ ማየት ነው፣ አንዱ ደግሞ እያዩ አለማየት ነው በሚል እናያለን ማለት ነው። ሶስት ባህሪያትን እናነሳለን። አንዱ ኢሳይያስ ነው። ቀጥለን እንደምናየው እንዳልጠፋባቸው መሃል ላይ ኢሳይያስ ነው። ኢሳይያስ አይቶ የሚያይ ነው። ባየው ነገር ያየውን ይመለከታል፣ ለዛ ምላሽ ይሰጣል። እግዚአብሔር ጨምሮ ያሳየዋል፣ እሱም ጨምሮ ይመልሳል። እንደዛ የተነባበረ ነገር ይዞ ይሄዳል። ሁለቱ ግን ንጉሥ አካዝና ይሁዳ ደግሞ በማየት ውስጥ አለማየትን የሚማሩ ናቸው ማለት ነው። እዩም ቢባሉ ማየትን አይፈልጉም። ባዩትም ነገር ምላሽ አይሰጡም። ከዚህ የተነሳ እንዲያዩ የሚመጣላቸው ነገር ሁሉ ለበረከት ሳይሆን ለመርገም እየሆነ ወዴት ይዟቸው እንደሄደ እናያለን ማለት ነው። በዚህ ማለዳ ጌታ ምን ይለናል? የኢሳይያስን መንገድ ምረጡ እንጂ የንጉሥ አካዝንና የይሁዳን መንገድ አትምረጡ። ማየትን ብዙ ሰው ይፈልጋል። ቀጥለን እንደምናየው ግን ምን ልናደርግበት ነው? ልንመለስበት ነው? ለእርሱ በእውነትና በመንፈስ ልንሰግድ ነው? ልናገለግለው ነው? ዝቅ ልንን ነው? በሱ ፊት ልንንቀጠቀጥ ነው ወይስ የሚለውን እናንተ ሙሉት። ጥያቄው እሱ ነው ማለት ነው። ይሁዳ ማየት ይፈልጋል፣ ፈሪሳውያኑ ማየት ፈልገዋል። ግን ፐርፐዛቸው ለመለወጥ አይደለም ማለት ነው። ከዚህም የተነሳ የሚመጣው መገለጥ ሁሉ ፍርድ እየሆነ ይዟቸው ሄዷል። እኛን ከዛ ሊመልሰን ጌታ ሊናገረን ይወዳልና እሱን እናያለን ማለት ነው። ኢሳይያስ በብሉይ ኪዳን ነው በአዲስ ኪዳን ነው ያለው? ከኔ ጋር ናችሁ ማለት ነው። ምዕራፍ 6 የተባለች
6ኛ ምዕራፍ የተዋበቻለች እሷን ታወጣላችሁ። ከዛ አለፍ ብለን እናነብና አጭር ጸሎት አድርገን እንቀጥላለን ማለት ነው። ጌታ ይመስገን። ነቃ ካላላችሁ ቀና ስትሉ እኔ የለሁም፣ በዚህ በር ወጥቼ ሄጃለሁ ማለት ነው። ሰባኪ የት ሄደ? ተነጠቀ ይባላል ማለት ነው። ምዕራፍ 6 ጀምሮ አነባለሁ። አለፍ ብዬ አነባለሁ። እንዲህ ይላል የጌታ ቃል። ንጉሡ ዖዝያን በሞተበት ዓመት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፉ ፊቱን ይሸፍን ነበረ፣ በ2ም ክንፉ እግሮቹን ይሸፍን ነበረ፣ በ2ቱም ክንፍ ይበር ነበረ። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበረ። የመድረኩም መሠረት ከጮኻዊው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩኝ። ከሱራፌሉም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበር። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታን ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩ። እርሱም ሂድ፣ ይህን ሕዝብ መስማት ትሰማላችሁ አታስተውሉም፣ ማየትንም ታያላችሁ አትመለከቱም በላቸው። ምዕራፍ 7 ቁጥር 1 ጀምሮ አነባለሁ። እንዲህም ሆነ በይሁዳ ንጉሥ በዖዝያን ልጅ በኢዮአታም ልጅ በአካዝ ዘመን የሶርያ ንጉሥ ረኢሶን፣ የእስራኤልም ንጉሥ የሮሜልዩ ልጅ ቁሃዬ ኢየሩሳሌምን ሊወጉ ወጡ። ሊያሸንፏትም አልቻሉም። ለዳዊትም ቤት ሶርያ ከኤፍሬም ጋር ተባብሯል የሚል ወሬ ተነገረው። የእርሱም ልብ የሕዝቡም ልብ የዱር ዛፍ በንፋስ እንድትናወጥ ተናወጠ። እግዚአብሔርም ኢሳይያስን አለው፣ አንተና ልጅህ ያሱብ አካዝን ትገናኙት ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኮሬ መስኖ ጫፍ ውጡ። እንዲህም በለው፣ ተጠበቅ፣ ዝምም በል። ስለ እነዚህ ስለሚጤሱት ስለ 2 የእንጨት ጥለሸቶች ስለ ሶርያና ስለ ረኢሶን ስለ ሮሜልዮም ልጅ ቁጣ አትፍራ፣ ልብህም አይድከም። ሶርያና ኤፍሬም የሮሜልዮም ልጅ ወደ ይሁዳ እንውጣ፣ እናስጨንቀውም፣ እንስበረውም፣ የጣቤልንም ልጅ እናንግስበት ብለው ክፋት ስለመከሩብህ ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናምና አይሆንም። የሶርያ ራስ ደማስቆ ነው፣ የደማስቆም ራስ ረኢሶን ነው። በ65 ዓመት ውስጥ ኤፍሬም ይሰባበራል፣ ሕዝብ አይሆንም። የኤፍሬምም ራስ ሰማርያ ነው፣ የሰማርያም ራስ ደግሞ የሮሜልዩ ልጅ ነው። ባታምኑ አትጸኑም። እግዚአብሔርም ደግሞ አካዝን እንዲህ ብለው ተናገረው፣ ከጥልቁ ወይም ከከፍታው ቢሆን ከአምላክ ከእግዚአብሔር ምልክትን ለምን። አካዝም ሲመልስ አልለምንም፣ እግዚአብሔርንም አልፈታተንም አለ። እርሱም ኢሳይያስ ማለት ነው አለ፣ እናንተ ዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉውን ለመጥላትና መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑ ክፋትን ለመጥላት መልካሙን ለመምረጥ ሳያውቅ የፈራሃቸው የሁለቱ ነገሥታት አገር ባድማ ትሆናለች። ምዕራፍ 8 ቁጥር 6 ላይ እንዲህ ይላል፣ ከ5 ጀምሮ እግዚአብሔርም ደግሞ ተናገረኝ እንዲህ አለኝ፣ ይህ ሕዝብ የይሁዳ ሕዝብ ማለት ነው በቀስታ የሚሄደውን የሴሊሆምን ውሃ ጠልቷልና የረኢሶንን የሮሜልዮንም ልጅ ወዷልና
ብሎ ይናገራል። በዚህ ባነበብነው ቅድም እንዳልኩት ሶስት አይነት ባህሪያትን ነው የምናየው። በአንድ በኩል ኢሳይያስን፣ በሌላ በኩል ንጉሥ አካዝን፣ በሶስተኛ ደግሞ ይሁዳን እናያለን። ሶስቱም የኖሩበት ሁኔታ ተመሳሳይ ነገር ነው። ቅድም ያነበብኩት ላይ ምዕራፍ 6 ላይ የጌታ ቃል እንደዚህ ብሎ ይጀምራል። ኦዚያን በሞተበት ዘመን ብሎ ይጀምራል። ያ ኦዚያን የሞተበት ዘመን የኦዚያን ዘመን መልካም ዘመን ነበረ፣ ከሌሎቹ በተሻለ ሁኔታ። በተለይ ደግሞ አሁን ከምናነበው ከልጅ ልጁ በተሻለ ሁኔታ ህዝቡን ወደ ጌታ መርቶ ነበረ። ሰላምን አምጥቶ ነበረ፣ ብልጽግናን አምጥቶ ነበረ። ጥቃቅን ነገሮች የህዝቡ ወደ ጎንና ግራና ቀኝ ማለት ባይቀርም በብዙ ሁኔታ መንገድ አስተካክሎ ነበረ። ወደ መጨረሻው ግን የማይነካ ነገር፣ የማይደፈር ነገር አድርጎ ወደ መቅደስ ገብቶ በለምጽም ተመቶ እንደሞተ የጌታ ቃል ይናገራል። ኢሳይያስ ያገለገለው በኦዚያን ብቻ ሳይሆን በኦዚያን ልጅም ዘመን ነው። እድሜ ባለጠጋ እግዚአብሔር አድርጎት ማለት ነው። ስለዚህ በኦዚያን ዘመን የነበረውን ያውቃል፣ በኢዮታም ዘመን የነበረውን ያውቃል፣ በአካዝ ዘመን የነበረውን ያውቃል፣ በሕዝቅያስ ዘመን የነበረውን ሁሉ ምጥጥ አድርጎ ጨርሶ ያውቃል ማለት ነው። ስለዚህ ይሄ ዘመን በተለይ ኦዚያን የሞተበት ዘመን የሚባለው አሁን ኢሳይያስ እግዚአብሔርን በታላቅ ዙፋኑ ላይ ተቀምጦ ያየበት ዘመን ያ ብልጽግና እያለ እንኳን ህዝቡ ውስጡን በመንፈሳዊ ህይወቱ ባዶነት እንደ ቅንቅን በልቶት ይኖር ነበረ ማለት ነው። ብዙ ጊዜ መቼስ ምድር ላይ እንደ ሰለሞን ጌታ ቀርቦ ቢጠይቀን ምን ሰጥ ዘንድ ትወዳለህ ብሎ በሚስጥር ቢጠይቀን መቼስ የምንለው የመጀመሪያው እንደው ትህትና፣ መንፈሳዊ ትህትናን ለማብዛት የሆነ ነገር ካላንድ በስተቀር የምንለው ምንድነው? የቤት ጣጣችንን ነው የምንዘረዝረው። እችን ብትደፍንልኝ፣ እችን ብታደርግልኝ ነው የምንለው ማለት ነው። ብልጽግና በራሱ መጥቶ መንፈሳዊ ህይወትን አይሰጥም። መንፈሳዊ ህይወት እያለ ብልጽግና ቢመጣ ያ የነበረው መንፈሳዊ ህይወት እንዳለ ደግሞ ቢቀጥል ብልጽግና እውነተኛ ብልጽግና ይሆናል። ብዙ ሰዎች ብልጽግናን ፎር ዘ ሴክ ኦፍ ብልጽግና ይፈልጉና መንፈሳዊ ሆነው እያሉ በቤቱ እንኳን እያገለገሉ እየወጡ እየገቡ ይፈልጉና ብልጽግናውን ሲያገኙ ግን ያንን የመጀመሪያውን ራሱ መንፈሳዊነት ጥለው የሚጠፉ ብልጽግናው መንፈሳዊነታቸውን የሚበላ እጅግ ብዙ አሉ። የዘዳግም መጽሐፍም ሁሉ የተጻፈው ለዚህ ነው። በዚህ በምድረ በዳ አምልካችኋል፣ በዚህ በምድረ በዳ እኔን ፈልጋችኋል፣ በዚህ በምድረ በዳ ወደፊት ይቀርባችኋል፣ በዚህ በምድረ በዳ የእኔ ድንኳን ሲነሳ ትነሳላችሁ፣ ሲቀመጥ ትቀመጣላችሁ። እዛ ስትገቡ ግን ምንድነው የምታደርጉት ነው? ከነዓን ስትገቡ ያልዘራችሁትን ያልቆፈራችሁትን ስታገኙ ምንድነው የምታደርጉት? ዛሬ ሁለት መንገዶችን በፊታችሁ አስቀምጣለሁ፣ የሞትና የሕይወት መንገድ። እናንተ ግን ሕይወትን ምረጡ እያለ ተናግሮ ነበር። በኦዚያን ዘመን ብልጽግና ነበር፣ ግን ቅንቅን መንፈሳዊ ሕይወቱን ቅንቅን የበላበት ባዶ ነበር ማለት። ፍትህ የለም፣ እግዚአብሔር መፈለግ የለም፣ ከላይ የሆነ ነገር ነበር። ግን ልክ ኦዚያን ሲሞት ደግሞ ሁለቱም ጠፋ። ብልጽግናውም እየጠፋ መጣ፣ መረጋጋቱም እየጠፋ ሄደ። በዙሪያቸው ያሉት በኦዚያን ዘመን ሊያጠቋቸው ያልቻሉት ነገስታት በሙሉ ያጠቋቸው ጀመር፣ ይረብሿቸው ጀመር፣ ይገዟቸው ጀመር ማለት ነው። አሁን እንግዲህ በብልጽግና ጊዜ የሌለ መንፈሳዊነት እንደገና ብዙ አለመረጋጋት ሲመጣ ከየት ይመጣል? ልቅዳ ራሱ ቢባል የለም፣ ቧንቧው ደርቋል ማለት ነው። ውሃው ደርቋል፣ ሊመጣ አይችልም። ስለዚህ ባዶነት ስለገዛቸው ምን ሆኑ? ይሄ ነገር በሚመጣ ጊዜ እግዚአብሔርን ከመፈለግ ይልቅ ወደ ሌላ ችግር፣ ወደ ሌላ መከራ ይሄዱ ነበር። ህዝቡ ብቻ ሳይሆን ንጉሱም ጭምር ዛሬ እንደምናየው ማለት ነው። በዚህ ጊዜ ነው ኢሳይያስን እግዚአብሔር ልኮ ከምዕራፍ 1 እስከ 5 ጀምሮ ያለውን እየተናገረ ወይን ተክዬ ነበረ፣ ፍሬም ትሰጠኛለህ ብዬ ነበረ፣ የተከልኳትን ወይን ደግሞ ኮተኮትኩ፣ አሳደግኩ፣ ውሃ ጠጣው፣ ፍሬ ግን ልፈልግ ስመጣ ምንም አልነበራትም። ምዕራፍ 5 ላይ ይላል ማለት ነው። የይሁዳ ሕዝብ እንደዛ ሆኗል ማለት ነው። ስለዚህ ምንም እንኳ ኦዚያን ቢሞት፣ አካባቢያችሁ ምንም እንኳ ቢደፈር፣ እኔ በላይ በሰማይ ዙፋኔ ጸንቶ በዙፋን ላይ አለው የሚለውን ለኢሳይያስ ሲያሳይ ነው ምዕራፍ 6 ላይ የምናየው። እንግዲህ ከዛ ጀምሮ ነው ነገሩ እየተገለጠ የሶስቱ ባህሪ የሚመጣው ማለት ነው። ኢሳይያስ ገና ከመጀመሪያው ጀምሮ ከምዕራፍ 1 እስከ 5 እንደምታዩት ሁሌ የሆነ መገለጥ እግዚአብሔር ሲሰጠው ለሱ ፖዚቲቭ ምላሽ ይመልሳል ማለት ነው። ለሱ ፖዚቲቭ ምላሽ ሲመልስ እግዚአብሔር ደግሞ የተለየ መገለጥ ይጨምርለታል። ለሱ ደግሞ መልካም ምላሽ ሲመልስ እንደገና ይጨምርለታል ማለት ነው። በዛ ደረጃ ሄዶ ምዕራፍ 6 ላይ ደርሷል። ምዕራፍ 6 ላይ ስንደርስ ደግሞ ልክ ይህን መገለጥ ደግሞ ሲያገኝ የመለሰው ምላሽ ደግሞ ድሮ የነበረው አካሄዱ ነው ማለት ነው። አያችሁ፣
ያለመደ ሰው ድንገተኛ መገለጥ መጥቶለት የተለየ መንፈሳዊነትን በአንድ ጊዜ አያመጣም። ሲኖር የነበረ ሲያስብ የነበረ ሲያንኳኳ የነበረ ሲሄድ የነበረ ሲሆን የበለጠ መገለጥ ሲመጣ በዛ ውስጥ ተጨማሪ ነገር ውስጥ ይገባል ማለት ነው። ስለዚህ ምዕራፍ 6 ላይ የምናየው ኢሳይያስ እግዚአብሔር ቃሉ እንደሚናገረው በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። ክብርና ምስጋና ለአምላካችን ይሁን። ጌታ ይባረክ። ኦዚያን ሞቷል። ቅድም እንዳልኳችሁ ነገስታት ግን ተነስተዋል። የተነሱት ሁሉ ይሁዳን ሊያጠቁ አስበዋል። ደግሞ ምዕራፍ 7 ላይ እንዳየነው ከበው ደርሰዋል። አሁን ነውጥ አለ። ምን የሚል? በእስራኤል የጸና ዙፋን የለም። አካዝን ሲያዩት አላመኑም። አካዝም ራሱን አላመነም ዋላ እንደምናየው ማለት ነው። ስለዚህ ህዝቡም እንቁልልጭ ጎረቤቱም ማየት ጀምሯል። ማን ያድነናል፣ ማን ያወጣናል የሚል ጀምሯል። ኢሳይያስም ፕሮባብሊ የሚናገርበት መንገድ እስካሁን ያለው መገለጥ ለህዝቡም እረፍት፣ ለሱም ደግሞ እውነተኛ መልእክት ሆኖ ላይወጣ ይችላል። ስለዚህ እግዚአብሔር ምን አለ? ና ብሎ ሐዋርያው ዮሐንስን ራእይ ላይ እንዳደረገው ወደ ላይ አወጣውና በላይ ምን አሳየው? ዙፋን አሳየው። ዙፋኑ ምንድነው ሲገልጥ የሚናገረው? ረጅምና ከፍ ባለ ዙፋን። ጌታ የተባረከ ይሁን። ምን እያለን ነው? ከዙፋንም ዙፋን አለ። እስቲ ከዙፋንም ዙፋን አለ በሉ። ከዙፋንም ዙፋን አለ። የማዱሮ ዙፋን እና የትራምፕ ዙፋን አንድ ነው? ማዱሮን ታካ ሆይዝ ማዱሮ እናንተ ቸርች ብቻ ነው የምትኖሩት ማለት ነው። የቬኔዙዌላው ፕሬዝዳንት ዙፋን ነበረው። ሲገዛ ነበር አንቀጥቅጦ። ህዝቡ እዛ ከተማ ውስጥ ያለው እዛ ሀገር ያለው ይፈራዋል ማለት ነው። ያውም አንድ ጊዜው ምግብ መጥኖ ሰጥቷቸው ነበር። የማዱሮ ምንድነው የሚባለው? ይሄ ለዳይት የምትመገቡት ተርም ነበረው ማለት ነው። አይደለም፣ የማዱሮ ዳይት የሚባላል። ወስኖ ይሄን ከበላችሁ ጥሩ ነው፣ ከዚህ በላይ ደግሞ መብላት የተከለከለ ነው ብሎ ወስኖ ነበር። ምን ስለሆነ? ዙፋኔ ሁሉን ይገዛል ብሎ ማለት ነው። ግን ከዙፋንም ዙፋን እንደነበረ አላሰበም። እንደዛ ሲኖር አንድ ማለዳ ወይም ምሽት ወደ ንጋት ሌላ ዙፋን ለካ አለ። ምን የሚያደርግ ወታደር የሚልክ ምን የሚያደርግ በተኛበት ከነሚስቱ ይዞ የሚመጣ አያችሁ። ከዙፋንም ዙፋን አለ ማለት ነው። የቱ ነው? የዋይት ሃውስ። ከዋይት ሃውስም ደግሞ ዙፋን ታላቅ ዙፋን አለ። ኢየሱስ ጌታ ነው። ምንም እንኳን ማዱሮን ሄዶ ቢያመጡ አሁን ደግሞ የሄዱበት ቦታ ሌላ ችግር እንዳለ ታያላችሁ ማለት ነው። ያም ብቻ አይደለም። የዋይት ሃውስ ዙፋን የሚጸናው ሴኔቱ እስካላኮረፈ ድረስ ብቻ ነው። ታውቃላችሁ ይሄንን? ሴኔቱ አኮርፎ ቮት ካደረገ ኢምፒች ካደረገ ያም ዙፋን አይጸናም ማለት ነው። የሚጸናው ረጅም ከፍ ያለ በሰማይ ያለ ማንም የማይነቀንቀው ሁልጊዜ ያለ ሁልጊዜ የሚገዛ ማዱሮ ወደቀ፣ ትራምፕ ተነሳ፣ ከሌ መጣ፣ ከሌ ሄደ ሲባል ሁሌ ከዘላለም እስከ ዘላለም የሚኖር የጌታ ዙፋን ብቻ ነው። ኢየሱስ ጌታ ነው። ስለዚህ ለጌታ ክብር ስጡ። እግዚአብሔር የተባረከ ይሁን። አሜን። ክብር ለእርሱ ይሁን። ኢሳይያስ ይሄን ያይ ዘንድ ይገባው ነበር፣ ህዝቡን ለማጽናናት እሱም ለመጽናናት ዙፋን አለ። ኦዚያን ቢሞት ምን አለ? ዙፋን አለ። ብዙ ከዳዊት ጀምረው ሞተዋል አይደለም? ሳኦል ሞቷል፣ ዳዊት ሞቷል፣ ሰለሞን ሞቷል፣ ነገስታት ሁሉ ኢየሩሳሌምም እስራኤልም ያሉት ሞቷል። ጌታ ብቻ አልሞተም። ኢየሱስ ጌታ ነው። አብርሃም ሞቷል አይደለም? ጌታ ኢየሱስ ክርስቶስ እንደዛ ብለዋል። አብርሃም ሞቷል፣ ልጆቹም ሞተዋል። ተስፋ ለነሱ የሰጠው እስካሁን የሚኖረው እስከ ዘላለም የሚኖረው ማን ነው? እግዚአብሔር ብቻ ነው። ኢየሱስ ጌታ ነው። ያንን ልጆቹ ያስታውሱ ዘንድ ይመለከቱ ዘንድ ጌታ በተለያየ መንገድ ራሱን ይገልጣል። ለኢሳይያስ በዚህ ቦታ ምን አለ? ና አንድ የማሳይ ነገር አለ። የማሳይ ምንድነው? ዙፋን ነው። ዙፋኑ ምን ይመስላል? ረጅምና ከፍ ያለ ማንም የማይደርስበት ማለት ነው። ከሁሉም በላይ የሆነ ዙፋን ማለት ነው። እሱን አይቶ ገና ሲደነግጥ ያው ከፊት ለፊት እንደምታዩት ጌታ ጨማምሮ አሳየው ዙፋኑ ዙሪያ ያለው ምን እንደሚመስል ማለት ነው። ዙፋኑ ዙሪያ ያለው ምን እንደሚመስል እንዲህ ይላል። የልብሱም ዘርፍ መቅደሱን ሞልቶት ነበር። ኢየሱስ ጌታ ነው ማለት ነው። ከዙፋንም ዙፋን አለ፣ በክብር የተለየ በማማር የተለየ ሲመለከቱት ሁሉ ትንፋሽን ቁርጥ የሚያስደርግ ዙፋን ከግርማው ከቁንጅና የተነሳ የልብሱም ዘርፍ መቅደሱን ሞልቶት ነበር። ይህም ብቻ አይደለም፣ ሱራፌልም እዚህ ሴኩሪቲ ምንድን ናቸው የሚባለው? አይደለም፣ ቦዲጋርድ አይደለም። የአሜሪካው ሴኩሪቲ ሰርቪስ ነው። ሰርቪስ እነሱ የሚጋርዱት አይደለም ማለት ነው። ይሄኛው ማን የሚጋርደው ነው ይላል። ሱራፌልም ከእርሱ በላይ ቆሞ ነበር ይልና እንደዚህ ይላል።
ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፉ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር ይላል። አስቡ እንግዲህ የጠበቀው ከዙፋኑ ከፍታ ከተቀመጠበት ጌታ ግርማ የተነሳ እነሱ እንኳን ቅዱሳን ቢሆኑም ቅዱሳን መላእክት ናቸው፣ ሊያዩት አይችሉም ነበር ማለት ነው። ሊያዩት አይችሉም። ስለዚህ ምን ያደርጋሉ? ይሸፍናሉ በሁለቱ ማለት ነው። የሚገርመው ፊታቸውን ብቻ አይደለም የሚሸፍኑት እንዳያዩት፣ እግራቸውንም ነው። አይገርም? እሱ ፊት ሊቀርብ የሚችል ያልተሸፈነ ከቅድስናው ደረጃ በማይታይ ብርሃን ከመኖሩ የተነሳ ከዛ የተነሳ ሊቀርብ የሚችል የለም ማለት ነው። ሸፍነው ነው የሚቆሙት ማለት ነው። ከሸፈኑ በኋላ ደግሞ በሉ ሳይባሉ ኮንቲኒየስሊ ካዩት የተነሳ ምን ይላሉ? እንዲህ ብለው ይናገራሉ። እንዲህ ብሎ አንዱ ለአንዱ እኮ ነው የሚናገረው ማለት ነው። አንዱ ለአንዱ ምን ይላል? ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድርም ሁሉ ከክብሩ ተሞልታለች እያለ ምን ያደርጋል? ይጮህ ነበር። አስቡ እንግዲህ አይድል ሆነው እዛ ማን መጥቶ ነው ዙፋኑን የሚገረስሰው እያሉ የሚጠብቁ አይደሉም እዛ ያሉት። ገብቷቸዋል? የሚያመልኩ ናቸው እዛ ያሉት። የተደነቁ ናቸው እዛ ያሉት። ከግርማ የተነሳ ስትሪከን የሆኑ ናቸው እዛ ያሉት። ከዛ የተነሳ ከውስጣቸው ምን ይወጣል? በሉ ሳይባሉ ጩኸት ይወጣል ማለት ነው። አምልኮ ይወጣል ማለት ነው። አንዱ ለሌላው ምን ብሎ ይናገራል? አየኸው? ተመለከትከው? ማን ነው እሱ? የተለየ 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 ይላሉ። ባለፈው ሐና ምን ብላ ዘመረች? እግዚአብሔር እንደሱ ያለ ቅዱስ የለምና እንደሱ ያለ ጻድቅ የለምና እንዳለችው እነሱ ደግሞ እዛ ፊት ለፊት ቆሞ የለም የለም የለም፣ በምድር ቢሆን በሰማይ ቢሆን እንደሱ ያለ የለም ብለው ይጮኻሉ። ይህም ብቻ አይደለም። ከዛ የተነሳ ኢሳይያስ የሚያያት ምድር ግራ የተጋባች ምድር፣ ግማሹ የማይታዘዘው ግማሹ የሚታዘዘው ምድር ሁሉ ምንድነው ነው የሚለው? በእርሱ ክብር የተሞላች ናት። ኢየሱስ ጌታ ነው። አያችሁ፣ እሱ ላይ ሆኖ እያለ ምድር ላይ ሲርመሰመስ ነገር ሁሉ ራሱን የገዛ ነው የሚመስለው አይደል? ሁሉ ራሱን የገዛ ነው። እኛም አሁን ጧት ስንመጣ ማን ይነካናል የምንል ነው የምንመስለው ማለት ነው። ታላላቆቹም ታናናሹ፣ ያለውም የሌለውም፣ ድሃም ሀብታሙም ሰልፍ ሰፊሸንት እንደሆነ ነው የሚንቀሳቀሰው ማለት ራሳችን ችለን ብሎ ማለት ነው። ክፉ አድራጊውም በጎ አድራጊውም። እግዚአብሔር ግን መዝሙር 2 ላይ ይናገራል። በዙፋኑ ላይ በታላቅ ዙፋኑ ላይ ሆኖ ምን ይላል? ይስቅባቸዋል ነው የሚለው። ነኝ የሚለው ገዛው ለሚለው በሱ ላይ ለሚነሳው በህዝቡ ላይ ለሚነሳው ሰልፍ ሰፊሸንት ነኝ ለሚለው ሁሉ እሱ ቅዱስ 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 ብለው የሚዘምሩለት እያየ ኧረ እባክህ ተው 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 ተው፣ መሄጃን የማታውቅ ተው፣ ነገ መኖርህን የማታውቅ ተው፣ ዙፋን አለ የምትል በመንጠቆ ሌላኛው ባለ ዙፋን ይዞ የሚሄድ ተው 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 ይላል ማለት ነው። በተውነት በአታደርግነት አርግነት ሁሉን ምን አድርጓል? ገዝቷል። እነሱ ምድርን ሲያዩ እኛ ምድርን ስናይ ረብሻ እናያለን ብዙ አይደል? እነሱ ግን ዙፋኑ ጋር ሆነው ምድርን ሲያዩ ምንን ነው የሚያዩት? በዛ ረብሻ መካከል ሁሉ የገዛን ነው የሚያዩት፣ የረታን ነው የሚያዩት። እኛ የተበላሸ ነው የምናየው። ይሄ ጠፋ፣ ይሄ በዚህ ገባ እንላለን አይደል? እነሱ ግን እዛ ሆነው ሲያዩ ክብሩን አይተው ተደንቀው ቅድስናውን አይተው ሲያዩ የተበላሸ መሰለው ሁሉ ምን አለው? ገዢ አለው፣ አስተዳዳሪ አለው፣ አውጪ አለው፣ አስገቢ አለው፣ መላሽ አለው፣ መሪ አለው። ስለዚህ ምን ይላሉ? ቅዱስ አንዱ ለአንዱ አየህ እያለ እየተደነቀ የእሱን ያዩትን ብቻ አይደለም ቅዱስ 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 ብለው ወደ ምድር ያውና ይሄ ተረበሸ የሚመስለው ገዢ የሌለ የሚመስለው ይሁዳ የሚደነግጥለት አካዝ የሚደነግጥለት በትውልድ መካከል ያለው ሁሉ ምን አለው? ገዢ አለው። ከዚህ የተነሳ ምን ሆኗል? በክብሩ ተሞልቷል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንዲህ ላሉ ሰዎች አንዳንድ ጊዜ የረብሻና የጭንቀትን ነገር ያዩና የጉስቁልናን ያዩና ፕሮባብሊ እግዚአብሔር የሥራ ጊዜ አይደለም ይላሉ። ምን ማለት ነው? ጊዜ አለው። አንዳንድ ጊዜ ዝም ብሎ ትቶ ከሱ በላይ ሆኖ ሁኔታዎች ይሆናሉ ብሎ ያስባል። በፊሎሶፊ ዱዋሊዝም የሚባል ነገር አለ። ሁለት እኩል ሆኖ የሚሄድ ነገር ማለት ነው። ወይም ደግሞ ድሮ በሂሳብ ባመጣ ፓራሌል ላይንስ የሚባሉ አለ አይደል? ሂሳብ አውቃለሁ አይዟችሁ። ሁለት መስመር የማይገናኝ ማለት ነው። ድሮ ጂኦሜትሪ ስትማሩ ማለት ነው። በየትኛውም ሄዶ አይገናኝም ማለት ነው። ዱዋሊዝም ማለት እንደዛ ነው። በመንፈሳዊ ህይወት አንዳንድ ሰዎች እንደዛ አይነት ነው አገዛዝ። ሰይጣን በዚህ መንገድ ኃይል አለው እስከ መጨረሻ አለው፣ እግዚአብሔር ደግሞ በዚህ አለው ብሎ ነው የሚያስቡት።
ሰይጣን በዚህ ፓራላል ሆኖ ከእግዚአብሔር ጋር መንገድ የለውም። እግዚአብሔር ሁሉ ከዚህ ነው። አርግ ሲለው ብቻ ነው የሚያደርገው። አታርግ ሲለው ታስታውሳላችሁ፣ እግዚአብሔር እንኳን አዞት መልአኩ መጥቶ ዳዊት ባጠፋ ጊዜ ህዝቡን ሲያመጣ በቃ ሲለው ምን አደረገ? አንኢንች አልተራመደም፣ ሰይፉን አቆመ። ኢየሱስ ጌታ ነው። ስለዚህ እዛ ሆነው ቅዱስ 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 ምድር ሁሉ በእርሱ ክብር ተሞልታለች ብሎ ሲናገሩ ምን እያሉ ነው? ይሄ ሁሉ የምታዩት ረብሻ፣ ይሄ ሁሉ ግራ መጋባት ለእናንተ ገዢ የሌለው እንኳ ቢመስል ምን አለው? የሚገዛ ዙፋን አለው። ከፍ ያለ ዙፋን፣ ረጅም የሆነ ዙፋን፣ ሁሉን የሚያስተዳድር ዙፋን አለው ብሎ ይናገራል። ጌታ የተባረከ ይሁን። ባለንበት ሁኔታዎች ውስጥ አንዳንዴ እንዲህ አይነት መዘንጋት ሲመጣ ይሄ እይታ ወደ ልባችን ይምጣ። ምንም እንኳ የጌታ ጊዜ ከኛ ጊዜ ባይገጥም፣ ሰዓቱ ከሰዓታችን ባይገጥም፣ መንገዱ ከመንገዳችን ሳይገጥም ቀርቶ፣ ሐሳቡ ከሐሳባችን ሳይገጥም ቀርቶ ምን የምንልበት ጊዜም ቢሆን አሁንም ማን አለ? ገዢ አለ፣ አስተዳዳሪ አለ፣ መሪ አለ፣ የሚያስወጣ የሚያስገባ አለ። ኢሳይያስ ያንን ያየው ያ ቃል እኮ ከዚህ በፊት የሰራዊት ጌታ እግዚአብሔር እያለ አይደል ትንቢት የሚናገረው። አሁን ግን ያይ ዘንድ ይገባዋል፣ ይመለከት ዘንድ ይገባዋል። ኤክስተንቱ ምን ያህል እንደሆነ ይረዳ ዘንድ ያስተውል ዘንድ ይገባዋል። ለዚህ እኮ ነው ራእይ ላይ ፈጥሞ ደሴት ውስጥ ተጥሎ እያለ ሐዋርያው ዮሐንስ ጌታን አይቶታል። ባለፈው ይህን ትምህርት ስንጀምር ደጋግሞ ራሱን አሳያቸው ብለናል አይደል? ደጋግሞ ካዩት በኋላ ደግሞ ጌታ እኮ ነው ብሎ ተናግሯል። እሱም አምላኬና ጌታዬ ብለው ሁሉ አምልከውታል። ግን ብዙ ዓመታት ሲቆጠር እሱም ደሴት ውስጥ ሲጣል ጥያቄ ይመጣል። የታለ የሚል ጌታ ምን አደረገው? ና አሳይሃለሁ ብሎ ወዴት አወጣ? ወደ ሰማይ ዙፋኑ አወጣው። ኢየሱስ ጌታ ነው። እዛ ምን አየ? ዙፋን አለ። በዙፋኑ ላይ ምን አለ? ተቀማጭ አለ። ተቀማጩ ምን የሚያደርጉለት ነው? 24 ሽማግሌዎች ቀንና ሌሊት እየሰገዱ ምን የሚያደርጉት ነው? የሚያመልኩት። አክሊላቸውን አምጥተው በእሱ ስር የሚጥሉለት። ያንን ማየት ማስተዋል ይገባናል ማለት ነው። ኢሳይያስ ያንን አየ። ይህም ብቻ አይደለም። ከዚህ የተነሳ የመድረኩን መሰረት ከጨዋዊው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት ይላል። አያችሁ፣ ተከታታይ የሆነ የመጀመሪያው ቁጥር ብቻ ሳይቶ ጌታ ሊተው ይችል ነበር። ምን ብሎ? ከፍ ያለ ዙፋን አለ፣ በዙፋኑ ተቀማጭ አለ ብቻ። ግን አይደለም፣ ያ ብቻ በቂ አይደለም። ኢሳይያስን ሌላ ትራንስ ውስጥ ለማስገባት፣ ሌላ አመለካከት፣ ሌላ አካሄድ፣ ሌላ እይታ፣ ሌላ አገልግሎት ውስጥ ለማስገባት የበለጠ ማየት ነበር። ዙፋኑ ምን ይመስላል፣ በአካባቢ ምን አለ፣ ምልከታውስ ምንድን ነው የሚለውም ማሳየት ነበር። ያንን ለማሳየት ይህን ደርድሮ ያመጣና መጨረሻ ላይ ግዑዙ መሬቱ ምንድን ነው የሚለው? ከጨዋዩ የተነሳ ደስ የሚለኝ ይሄ ነው። የመድረኩን መሰረት ከጨዋዩ ድምፅ የተነሳ ምን ሆነ? ተናወጠም። ቤቱ ምን ሆነ? ጢስ ሞላበት። እዛ ቦታ አይድል የሆነ ነገር የለም ማለት ነው። ኃይለኛ፣ ከፍ ያለ፣ የረታ፣ የገዛ እሱ ከመሆኑ የተነሳ ሁሉ ነገር ለሱ ያሸረገደ የሰገደ ነበር ማለት ነው። ያንን ካየ በኋላ ኢሳይያስ ምን አለ? እስካሁን ሲያገለግል ወዮላችሁ ሲል ነው የኖረው። በዖዝያን ዘመን ወዮላችሁ ሲል ነው የኖረው። አሁንም ደግሞ ቀጥሎ ወዮላችሁ የሚል ነው አይደለም? እሱን ካየ በኋላ ወዮላችሁ ካፉ ጠፍቶ ምን አለ? ወዮልኝ። ኢየሱስ ጌታ ነው። ወዮልኝ አለ። እኔም ልክ ይህን ካየ በኋላ ሌላ መናገር ንግግር የለም። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩኝ። ጌታ የተባረከ ይሁን። ለካ ደህና ነኝ ብዬ የተሻልኩ ነኝ ብዬ መገለጥን አምጥቼ ትምህርትን አምጥቼ መልእክትን አምጥቼ ያለሁት እኔ ራሴን ከሰው ጋር ብቻ ሳስተያይ ነው ሰው ሆኜ የቀረብኩት። ከጌታ ጋር ራሴን ሳስተያይ ከነሱ ምንም የተሻልኩ አይገርም። እንዲህ ነው ያለው ራሱን ቀላቅሎ። እነሱ ከንፈሮቻቸው የረከሱባቸው ናቸው። እስካሁን ሲናገራቸው ነው የቆየ አይደል? ለካ እኔም ከንፈሬ የረከሰብኝ ነኝ። ከሱ እይታ ስታይ የተወረርኩ ነኝ። ላየው የማይገባኝ ላየው የማልችል። ከዚህ የተነሳ ምን ሆኛለሁ? ዓይኔ ይህን ንጉሡን አይታለችና ጠፍቻለሁ፣ ልተርፍም አልችልም ብሎ በዛ ላይ መውደቁን እናያለን። ጌታ የተባረከ ይሁን። እዚህ ወደሚቀጥለው ሳንሄድ እዚህ ጥቂት ነገሮችን ገልጸን እንሄድ። ስለሱ ስለ ዝንባሌው ማለት ነው። አስቀድሞ ይህን ለማየት ምን አይነት ዝንባሌ ነበረው የሚጠብቅ ጆሲ ወደሚቀጥለው
ትሄዳለህ። የሚጠብቅ ዝንባሌ ነበረው ኢሳይያስ ማለት ነው። ይህን ያልጠበቀ ሰው አይቶም ቀጥለን እንደምናየው ቀና የማይል አለ፣ የማይገባው አለ፣ ምንም የማይመስለው አለ፣ ልብም የማይለው አለ። እሱ ግን የልብ ዝግጅት በአገልግሎቱም ውስጥ በጌታም ሐሳብ ውስጥ ስላለ ልክ ይሄ ነገር ሲመጣ ወደ ሌሎች ሳይሆን ያየው ወደ ራሱ ነው ያየው። የተገለጠውን ነገር ደግሞ በታላቅነቱ ለእኛም ዲስክራይብ ሲያደርግ ገብቶታል። ምን ብሎ ነው የገባው? ከዙፋንም የተሻለ ዙፋን አለ፣ እንደገና ደግሞ ከክብርም የተሻለ ክብር አለ፣ ከገዢም የተሻለ ገዢ አለ የሚለው የገባው አስቀድሞ ልቦናው የሚጠብቅ ስለሆነ ነው። ይህን እንዳረሳ በጌታ ቤትና በፊቱ እያለን ሁሌ የሚጠብቅ ልብ ከሌለን ቀጥለን እንደምናየው እያየን እንኳን ናይም፣ እየተመለከትን አናስተውልም። እሱ ደግሞ አደገኛ ነገር ነው። አደጋው ምንድን ነው? እንደዛ የሚመጣ መገለጥ ፍርድ ብቻ ነው የሚሆነው። ከመደነስ ወደ መደንዘዝ ነው ይዞን የሚሄደው ማለት ነው። ገብቷቸዋል? ይሄ ድፍንቅል የሚባል ነገር ታውቃለህ? ረስተ ቅል ደግሞ ምንድን ነው? ድፍንቅል የሚባል ቅል ቀዳዳ ወጥቶለ ለተለያየ ነገር ይውላል አይደል? ድፍንቅል ግን የፈለገ ነገር ዙሪያን ብታደርጉ ምንም ድቡልቡል ድንጋይ ማለት ነው። አንዳንድ ጊዜ መንፈሳዊ ህይወት እንደ ድቡልቡል ድንጋይ ይሆናል። ምንም ፒርስ የማያደርገው ቃል ቢመጣ ንክች የማይል፣ መልእክት ቢመጣ ንክች የማይል፣ መገለጥ ቢመጣ ንክች የማይል፣ ዝማሬ ቢመጣ ምንም። ጌታ ከዛ ያድነን። የእሱ እንደ ድቡልቡል ድንጋይ የሆነ መንፈሳዊነት ሳይሆን እንደተበሰቀል ቀዳዳ እንዳለው እንደሚያስገባ ስለሆነ ከአንዱ ወደ አንዱ የሆነ መገለጥ ሲመጣ ቀጥሎ ያየው ራሱን ነው። ስለዚህ የጌታን ነገር የሚመጡ መገለጦችን የሚመጡ የማንነቶችን መረጃ ለማየት ሁሌ የተዘጋጀ እኛ አጀንዳ ሴት አድርገን የምናየው ሳይሆን አንተ እንደወደድክ ለወደድከው ዓላማ አሳየኝ የሚል ልቦና ያስፈልጋል ማለት ነው። ያለበለዚያ አይተንም አናይም። አይተን ደግሞ እምቢ ስንል ደግሞ የበለጠ መርገም የሚያመጣ ነው። ሚስጥሩ የመጀመሪያ የተዘጋጀ እና የሚጠብቅ ልብ አለው። ሁለተኛ ደግሞ እዚህ ውስጥ የምናየው ትህትና የሞላው ዝንባሌ ያለው ማለት ነው። ብዙ ጊዜ ሰባኪዎችም ይናገራሉ። ቸርች ሆነን መልእክት ዋናው በተለይ ተመለሱ እንዲያታርጉ ሲባል ቶሎ ብለን ዞር ብለን ሰው እንፈልጋለን። ለዚች ነበር የሚሆነው ብለን የለችም ዛሬ ሴጣን እኮ ነው ቤት ያስቀራታል እሱን እንላለን ማለት ነው። ግን የመጣው ለሷ ቢሆን ጌታ ያመጣት ነበር። የመጣው ለማን ነው? ለመጣ ነው። ለመጣ የቀረችዋ ፕሮባብሊ እኛ አለባት ብለን አስበን ይሆናል እንጂ በጌታ አይን የሌለባት ልትሆን ትችላል። ላለ ሰው ነው የሚናገረው፣ ለቀረ ጌታ አይናገርም። ገብቷቸዋል? ለቀረ እሱም ኢሳይያስም እንዲህ ማለት ይችላል። ይሄን ዙፋን እንደው ሌሎቹ ነበር ማየት የሚገባቸው እያለ ይዞር ነበር። አላለም። ዙፋኑን ሲያይ ስለ መልእክትም አልሄደም። ምን ልበላቸውም አላለም። ምን አለ? ራሱን አየ። ትህትና ስለነበረው ጠፍቻለሁ፣ ወዮልኝ፣ ከንፈሮቼ የነከሱብኝ ነኝ እስኪል አደረሰው ማለት ነው። ይሄ ላኛው ነው ተገቢ ምላሽ የመስጠቱ ማለት ነው። የሚገርመው ልክ እንዲህ ባደረገ ቁጥር ጌታ በዛ ደረጃ አይተውም ማለት ነው። የሚቀጥል መገለጥን የሚቀጥል ዝግጅትን ሰጠው። ቁጥር 6 ላይ እሱ እንደዛ ብሎ ከጮኸ በኋላ እግዚአብሔር ማንን ላከ? ከሱራፌሉም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። ደስ አይልም? ጌታ የተባረከ ይሁን። ልባቸው ለቀና እግዚአብሔር ልባቸውን አቅንተው ለሚቀርቡት ህዝቡ ሁሉ መላ አለው። በድካም እንኳ ቢቀርቡ፣ በስተት እንኳ ቢቀርቡ፣ በውድቀት እንኳ ቢቀርቡ ዝንባሌያቸው ለመመለስ ይሄውና ፈትነኝ፣ መርምረኝ፣ ለካኝ፣ አድነኝ ብለው ለሚቀርቡት ሁሌ መላ አለው። ምን ብሎ ነው የቀረበው? እሱ ጠፍቻለሁ፣ ወዮልኝ አለ። አንተ እስካሁን ስታገለግለኝ ስልክ ወዮ እያልክ ለሌሎች ስትናገር ብሎ አላለውም። ምን አለው? ቶሎ ሂድ፣ በአስቸኳይ ሱራፌሉን ላከ። ምን አድርግለት? ዳሰው። ምን አድርግለት? አሰርይለት። ምን አድርግለት? በደሉን ከሱ አውጣ። ኢየሱስ ጌታ ነው። ነካካለት። ያ የጮኸው ኢሳይያስ ድሮ ከነበረው የበለጠ ተወልውሎ ወጣ ማለት ነው። ኢየሱስ ጌታ የተሻለ አገልጋይ፣ የተሻለ የሚያይ አጥርቶ የሚመለከት ሆኖ ወጣ ማለት ነው። ባለፈው ስናይ የጌታ እይታ በግንኙነት ውስጥ የሚመጣ ሁሌ ለውጥን ያመጣል ብለናል። ለውጥ በማን ጭምር ነው የሚያመጣው? ሲያገለግሉት 50-60 ዓመት በቆዩት ጭምር። እውነተኛ መገለጥ ሲመጣ ሌላ ለውጥ አለ። እውነተኛ መገለጥ ሲመጣ ሌላ ለውጥ አለ። ይሄ መገለጥ ባይኖር ፕሮባብሊ ኢሳይያስ ምን ብሎ ይኖራል? አይም ኦኬ ብሎ ነው የሚኖረው።
I've been serving the Lord for so many years. ስለዚህ ደህና ነኝ። ብዙዎቹን ነገስታትን ነግሬያለሁ፣ ለይሁዳም ነግሬያለሁ፣ ለእንትናም እነሱ አልተቀበሉ። ያም ኦኬ። ጌታ ምን አለ? you are not okay። ከኔ አንጻር ማንም ኦኬ የለም፣ ሁሉ እኩል ነው፣ አንድ ካምፕ ነው፣ አንድ ደረጃ ነው የሚለውን ለማሳየት ሲያሳየው ወየው ብሎ ወረደ። ወየው ብሎ ሲወርድ ና አንተ እየላኩ እንዲሆንክ አላለውም፣ ና ብሎ ጥረግረግ አድርጎ አበጀው። ተሰረየል በደልክ ተወሰደ ብሎ አጸዳው። አሁን እሰይ ነፍሴ ተመለሰች ብሎ ሲጠብቅ ሌላ መገለጥ ደግሞ ጌታ መጣ። ምን አለ? ማን ይሄድልናል? ማንንስ እልካለሁ። አሁን ከንፈሩ የተዳሰሰለት፣ በደሉ የቀረለት፣ ኃጢአቱ የተሰረየለት ምን አለ? እኔን ላከኝ። ኢየሱስ ጌታ ነው። አያችሁ ትሬንዱን እዩት ማለት ነው። እዚህ ፒክቸሮቹን ብታዩ ከየት ወደ የት እንደሚሄድ ማለት ነው። እዚህ መጀመሪያው ላይ ሲያየው ነው የምናየው ማለት ነው። ካየው በኋላ ምን ሆነ? እንደዚህ ወደቀ፣ ተደፋ፣ ወየሁኝ ብሎ። ከዛ ጌታ ምን አደረገ? በቁጣት እንዲያደረገው አይደል? ከዛ ይሄ መገለጥ ሲመጣ ማንን ልካለሁ ሲል I'm here። ኢየሱስ ጌታ ነው። ከዚህ ይሄ እውነተኛ እንደዚህ አይነት በዚህ አይነት ምላሽና በዚህ አይነት ንክኪ ሲደረብ ምንን ያመጣል? I'm ready to go ያመጣል ማለት ነው። ኢየሱስ ጌታ ነው። ቅድም ያለው ፍርሃት የለም፣ ቅድም ያለው ጭንቀት የለም፣ ቅድም ያለው የራስ ሰልፍ ዳውት የለም። ስለዚህ ምን አለ? ማንን ልካለሁ ሲል እኔን ላከኝ። ጌታ ወደዛ ያድረሰን። ማንን ልላክ? እዚህ ይህን ቀዳዳ ማን ይሸፍንል? ያንም ማን ያርገልኝ ሲባል ቸርች ሰው የምንፈልግ አንሆን፣ እኔን ላከኝ። ኢየሱስ ጌታ ነው። ወደዛ የሚያደርሰን ግን ጌታን ፊት ለፊት በዚህ አይነት መንገድ ማየት ነው። የሚገርመው ኢሳይያስ ከዚህ በኋላ የሚሰጠው የማነሳቸው ነጥቦች ከዚህ በኋላ የሚሰጠው ከባድ መልእክት ነው። ለአካዝም የሚናገረው ለይሁዳም የሚናገረው ከባድ መልእክት ነው። እነሱ እምቢ ብለው ስለሄዱ ማለት ነው። ጌታም ማን ይላክልናል ብሎ የፈለገው መልእክተኛ ምን አይነት ነው? ቆርጦ በትክክል የሚናገር ማለት ነው። የማያወላድ የልቡን ሐሳብ የሚገልጥ እንደሱ ሆኖ የሚቆም ነው። ለዛ ለኢሳይያስ ምን ማስፈልገው? ጌታን ማየት ነበረበት ማለት ነው። አይቶ ተነክቶ ተሞርዶ ሄዳለሁ ብሎ ከወጣ በኋላ ለሁለቱ አልታዘዝ አሉት። ማየትን ባለማየት ለለወጡት ተልኮ ሲሄድ ነው የምናየው ማለት ነው። መጀመሪያ የአካዝን እናይና ቀጥለን ደግሞ የይሁዳን አይተን እንጨርሳለን። አካዝ እስቲ አካዝ በሉ። የሚቀጥለውን እኔ ላለው እንዳትከተሉ ደግሞ የኦዚያን የልጅ ልጅ ነው ማለት ነው። ኦዚያን አያቱ ነው ማለት ነው። መጽሐፍ ቅዱስ ላይ ሄዳችሁ ስታነቡ ኦዚያን ቀና መንገድን ተከተለ በከፊሉ፣ የእሱ ልጅ ኢዮታም ቀና መንገድን ቅን መንገድን ተከተለ። ይሄኛው ግን ገና ስሙ ሲጠራ አካዝ ሁለተኛ ዜና ላይ ሄዳችሁ ብታነቡ ምዕራፍ 28 ላይ ቅን መንገድን አልተከተለም ተብሎ የተመደበ ነው ማለት ነው። ገና ከመነሻው ማለት ነው። ጠመም ብሎ ነው የተነሳው። ዋናው ጌታን አይቶ ያየነው ነገር ፍሬ እንዲያወጣ መጀመሪያ የሚኖረን አቲቲዩድ ወይም ዝንባሌ ቀና ሊሆን ይገባል የሚለውን ነው ስትሬስ እያደረግኩ ያለሁት ማለት ነው። በነገራችን ላይ ዝንባሌ የሚለው ቃል የተሻለ ነው አቲቲዩድ ከሚለው ከእንግሊዘኛው። ብዙ ጊዜ አቲቲዩድ ኔጌቲቭ ቶንም አለው። እከሌ አቲቲዩድ አላት ሲባል ምን ማለት ነው? ተነስቶባታል ማለት ነው። ግን አቲቲዩድ ለዛ ብቻ የሚሆን አይደለም፣ ሰፊ ቃል ነው ማለት ነው። ስለዚህ እዚህ ውስጥ ዝንባሌው ማተር ያደርጋል ማለት የኢሳይያስ ዝንባሌ አቲቲዩዱ ምንድነው? ንገረኝ እንጂ እኔ እንዳልከውናለሁ ባይ ነው። ይሄኛው ግን ከመነሻው ጠመም ያለ እኔ ያውቃለሁ፣ የምትነግረኝ ነገር ከኔ ጋር ከተስማማኝ ሰማለሁ ሄዳለሁ፣ የማይስማማኝ መሆኑን ከሩቅ ገና አሽትቼ ካየው አልሰማም ብሎ የሚኖር ነው ማለት ነው። ልቡ ምን አድርጎ ደፍኖ፣ ቅድም እንዳልኩት እንደ ድቡልቡል ድንጋይ ወይም እንደ ምንድነው ቅል ድቡልቡል እንዳልተበሳ ቅል ደፍኖ ነው የሚኖረው ማለት ነው። እንዲህ ሆኖ እያለ ግን እግዚአብሔር ንጉሥ አድርጎ አስቀምጦታል። አሁንም ሊምረው ወዷል። ጌታ ምሕረቱ እጅግ ብዙ ስለሆነ ማለት ነው። ስለዚህ የይሁዳ ንጉሥ ሆኖ እያለ በሰሜኑ በኩል ያለው ኤፍሬም የሚባለው ወይም እስራኤል 10ሩ ነገድና ሌላው የሶሪያዎች ተባብረው ይሁዳን ሊወጉ መጡ ይላል። ቅድም ያነበብኩት ላይ ሊወጉ ሲመጡ ሁሉም ሰሙ፣ ንጉሱም ሰማ፣ ህዝቡም ሰማ። ስለሰሙ ምን ሆኑ? ፈሩ። መፍራታቸው ምን ያህል ነው ይላል ቅድም ያነበብነው ላይ የዱርን ዛፍ ንፋስ እንደሚያናውጠው ልባቸው ተናወጠ ይላል።
ጠፋን። አስቡ እንግዲህ ይሁዳ አንድ ነገር ነው፣ ቢንያምን ጨምሮ 2 ቢሆን ነው፣ ትንሽ ነው። ሰሜኑ እስራኤል ስንት ነው? 10 ነገር ነው። በዛ ላይ ማንን ጨምረዋል? ሶርያን ጨምረዋል። ስለዚህ ይሁዳ ምን አላት? ምንም የላት። ስለዚህ ሲያዩና ሲመዝን፣ በተለይ አካዝ ሲያይና ሲመዝን እኔ ማን ነኝ? ሕዝቤስ ምንድን ነው? ጠፍቻለሁ ብሎ ልቡ ተናወጠ ማለት ነው። እግዚአብሔር ግን መናወጡን ስላወቀ ማንን ላከ? ኢሳይያስን። አሁን ኢሳይያስ ከንፈሩ የተዳሰሰለት የበራለት ዙፋን ያየ ነቃ ብሎ ሄዶ ምን ይላል? በልቡ ምን ብሏል? እነዚህ 2ቱ ነገስታት ከዛ የሚመጡ ምንም የሚያስፈሩ አይደሉም። ዙፋን ቢኖራቸውም ከዛኛው ዙፋን በታች ናቸው የሚለውን ጢም አድርጎ ስለተረዳ ሳይፈራ መልእክቱን ይዞ ሄደ። መልእክቱን ይዞ ሲሄድ ጌታ እንዲህ ነው ያላቸው። ቁጥር 4 ላይ ምዕራፍ 7 ላይ ተጠበቅ፣ ዝምም በል። ሰውየው እኮ መጠበቅ አቅቶታል ማለት ነው። መዳኛ መንገድ ብቻ ላግኝ፣ ቤት ላምልጥ፣ ወዴት ልሂድ እያለ አይኑ የሚቅሎጨለጭ ሰው፣ የሆነ ነገር መጥቶበት መውጫ ፈልጎ እንዲህ የሚል ሰው ልባችሁ ውስጥ ወይም ደግሞ ሐሳባችሁ ውስጥ ቢመጣ ጥሩ ነው ማለት ነው። በር የሚያይ ማምለጫ የሚያይ መንጠልጠያ የሚያይ በዛ ውስጥ ነው አካዝ ያለው፣ ህዝቡም ያለው በዛ ነው። እግዚአብሔር ያንን አየና፣ በአንጻሩ ግን ይሄ ሁሉ ሆኖ ዙፋን ያየው መውጫ አይፈልግም፣ መውጫም አያይም፣ አይቅበጠበጥም። ልዩነቱ ይሄ ነው ማለት ነው። አንድ ሰው ሆኖ ያ ደግሞ ዙፋኑን ለማየትም ያልፈቀደው ያላየውም በቃ ነፍሱ የለችም፣ ተናውጣለች ማለት ነው። ስለዚህ እግዚአብሔር መልእክት ልኮ ተጠበቅ፣ ዝምም በል አለው ማለት ነው። ዝምም በል። ስለ እነዚህ ስለሚጤሱ ነገስታቶች ናቸው። 2 እንጨት ጠለሸቶች፣ ስለ ሶርያና ስለ ረኢሶን ስለ ሮሜልዮም ቁጣ አትፍራ፣ ልብህም አይድከም። ሶርያና ኤፍሬም ብሎ ቅድም ያልኩትን ይላል ማለት ነው። ወደ ቁጥር 7 ላይ ወርዶ ምን ይላል? ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናምና አይሆንም፣ አትፍራ አለው ማለት ነው። አሁን እንደዛ ብሎ ሲመጣ ድቡልቡል ካልሆነ ልባችን ምን ይላል? እሰይ ጌታ መከራዬን አየልኝ፣ መገፋቴን አየልኝ፣ የከበበኝን አየልኝ፣ ቤት አርጎ እንደሚያድነኝ እንኳን ባላቅ እሱ አይቻለሁ ብሎ ከተናገረ ይመላአለው፣ በእሱ ላይ ልጨክን ማለት ይገባል አይደል? ይሄ ወንድማችን ልበለው ማን እንደምለው አላቅም፣ ንጉሥ አካዝ ብቻ ልበለው ማለት ነው። ይሄ መልእክት ሲመጣ እሱ ምንም ቂም አላለውም ማለት ነው። ከዛ ጌታ ወረዳለና ይጠፋሉ ብሎ ከተናገረ በኋላ ቁጥር 9 ላይ ባታምኑ ግን አጸኑም። እዚህ ላይ ኪው ምንድነው ነው የሚለው ጌታ? እመኑኝ ብቻ፣ እመኑኝ ብቻ፣ አስቡኝ ብቻ፣ ተመልከቱኝ ብቻ ነው የሚለው ማለት ነው። ይሄ ብዙ ነው። እዚህ ቱ ማች ቱ አስክ ይላሉ ፈረንጆች አይደል? ይሄ ብዙ ነው። ሄደ ተዋጋ አይደለም ያለው፣ ተዋግተው ውረስ አይደለም ያለው። ምንድነው ያለው? እመነኝ ብቻ ነው ያለው ማለት ነው። እሱ ደግሞ ምን አለ? ተወኝ፣ እንዲህ አይነት ወግ ተወኝ ብሎ ሰብሰቡ ብሎ የተቀመጠ ነው። ጌታ ደግሞ ልቡን አወቀና ምን ብሎ ላከው? ምልክት ጠይቅ ከፈለክ አለው። አይገርም? እንደማያምን ስላወቀ ድፍንፍን እያለ የሄደ እንደሆነ ስላወቀ ሊተረትረው ሊከፍትለት ምን ብሎ ጠየቀው? ምልክት መጠየቅ አለማመን ነው፣ ታውቃላችሁ አይደል? ግን ጌታ ፈቀደለት። እሱንም ቢሆን ቻሪቲ ያደርግልሃለሁ፣ ምልክት ጠይቅ፣ ከሰማይ ቢሆን ከምድር ቢሆን ከጥልቁ ቢሆን የፈለግከውን ጠይቅ አለው ኢሳይያስን ልኮ። ሰውየው ላለማመን ድፍንፍን ብሎ ምሎ ተገዝቶ ስለተቀመጠ ምን አለ? እግዚአብሔር ደግሞ አካዝን እንዲህ ብሎ ተናገረው፣ ከጥልቁም ይሁን ከከፍታውም ቢሆን ከአምላክ ከእግዚአብሔር ምን አድርግ? ምልክትን ለምን ሲለው አካዝም አልለምንም። እግዚአብሔርን ብልጥ ነው። አያችሁ ያደረገው ነገር በመንፈሳዊ ቋንቋ የተደፈነ መንፈሳዊነትን ሊሸፍን ነው ማለት ነው። አለምንም ቢል አመጽ ነው አይደለም ይሆነው። ለምን እግዚአብሔር እያለው አለምንም ቢል አመጽ ነው። ግን አጉል ትህትናን መሳይ ነገር ተላብሶ መንፈሳዊ መስሎ ጌታን ያከበረ መስሎ ምን አለው? እኔ እሱን አልፈታተንም አለ ማለት ነው። ጌታ መልሶ ላከበት ኢሳይያስን ምን አለው? እስከ መቼ ድረስ ነው እግዚአብሔርን የምታደክሙት? ቁጥር 13 ላይ እናንተ የዳዊት ቤት ሰዎች ሆይ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ። ስለዚህ ጌታ ራሱ ምልክት ይሰጣል። አየህ ጌታ አንዳንድ ጊዜ ሲይዝ አይለቅም ማለት ነው። እስከ መጨረሻው ጥንፍፍ አድርጎ ይጨርሰዋል ማለት ነው። ስለዚህ አሁን እሱ ምን አለ? አልጠየቅም ምልክት አለም። ግን ሌላ ኦልተርኔቲቭ አልሰጠም። ልብ በሉ አካዝ አልጠይቅም ግን አምናለሁ አላለም። መጀመሪያም እመኑ ካመናችሁ ትጸናላችሁ እያለ ጌታ ሲናገር ዝም ነው ያለው። ዚፕ አድርጎ አፉን ማለት ነው።
እግዚአብሔር አወቀና አፉን ሊያስከፍተው ሲናገረው ደግሞ ምን አለ? አፉን ሲከፍት አይ ጌታን አልፈታተንም አለ፣ ምልክት አልጠይቅም አለ። ጌታ ደግሞ ሊጨርሰው ስለፈለገ ምን አደረገ? ምልክት ሰጥሃለሁ። ምልክት የተሰጠው ምንድን ነው? ያላገባች ታገባለች፣ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። ምልክቱም ደግሞ ማን ይሆናል? አማኑኤል፣ እግዚአብሔር ከኛ ጋር ነው። ይህን ሲሰማ የሰው ልብ አይደነግጥም? እግዚአብሔር ከኛ ጋር ነው አይልም? እምቢ አለ ሰውየው። ሊትራሊ ሴድ ነው ጨምሮ ቢለው። ሄዳችሁ ዜና መዋዕል ሁለተኛው ላይ ምዕራፍ 28 ላይ ስታነቡ ታሪኩ በአንድ ቻፕተር ውስጥ አለ። ይሄ ሰውዬ ከአንድ ያለማመን ደረጃ ወደ ሌላ ያለማመን ደረጃ፣ ከዛ ያለማመን ደረጃ ወደ ሌላ ያለማመን ደረጃ የሚሄድ ሰው ነው ማለት ነው። ስለዚህ ምን አደረገ? እግዚአብሔር ይሄን እነሱን ትተ እኔን እመን ያለውን እሱን ትቶ ማንን አመነ? ሶርያን አመነ ማለት ነው። ሶርያዎች መጥተው ምን አደረጓቸው? ገዟቸው ማለት ነው። ገብቷቸዋል? አስገበሯቸው። ይሄ በቃናል እስከማይሉ ድረስ ጨርሰው ወሰዱባቸው። ሲያንገላቷቸው ጊዜ ምን አደረገ? ከዛ ለማምለጥ አሶርን ደግሞ ጠየቀ ማለት ነው። አሶር ደግሞ መጥቶ እንደገና መከራ በላቸው። እግዚአብሔር እዚሁ ምን ብሏል በኢሳይያስ? እኔም ባታምን እነሱም ብትደገፍ እንደ ጎርፍ ነው የሚመጡብህ። ልብ በሉ፣ እንደ ጎርፍ ይመጡና ምን ያደርጋሉ? ያጥለቀልቁሃል፣ ህይወትም አይኖርህም፣ አተርፍምም። ስለዚህ ተጠንቀቃለሁ። ልቡ ስለተደፈነ ግን አይኑ በሚታይ ነገር፣ በሚነካ ነገር፣ ዙፋን በሚመስል ነገር ላይ ስላረፈ እዛ ላይ አረፈ ማለት ነው። ስለዚህ ካለማመን ወደ አለማመን፣ ካለማመን ወደ አለማመን ሄደ። መጨረሻ ምን ላይ እንደጨረሰ ታውቃላችሁ? እንደ ከነዓናውያን ጌታ እግዚአብሔር ከዛ ምድር እንደነቀላቸው ልጆቹን ሁሉ ለጣዖት ወስዶ የሰዋ ሰው ነው ማለት ነው። አለማመን፣ በተገለጠልን ነገር አለመቀበል፣ ባየነው ነገር አለመመለስ ተደራርቦ የሚወስደን ቦታ መመለሻ ያለው ቦታ ሳይሆን መመለሻ የሌለው ቦታ ነው። ጌታ ከዛ ይጠብቀን። ተከታትሎ ሲናገርና ሲያሳይ ልክ ቅድም እንዳልኩት እንደ ድፍንቅል ሆኖ ምንም የማይሰማ ምንም የማይለው ሰው በቤቱ እንኳ ቢኖር ሲዘምር እንኳ ቢኖር አደጋ ለራሱን የሚያከማቸው ጌታ ከዛ ህይወታችን ይጠብቅ። ጌታ ቢናገር፣ ስለ ቤታችን ቢናገር፣ ስለ ህይወታችን ቢናገር፣ ስለ አምልኮ ቢናገር፣ ስለ መሰጠት ቢናገር፣ ከጌታ ጋር ስላለን ግንኙነት ቢናገር ያ ቀን የኛ ቀን ነው ማለት ነው። ዕብራውያን ላይ ይላል አይደል? ዛሬ ተብሎ ሲጠራ የእግዚአብሔርን ድምፁን ብትሰሙ ልባችሁን እልከኛ አታድርጉ። ይሄ ሰውዬ እልከኛ ነው፣ እምቢ አለ። he simply refused። ያው መገለጥ ለኢሳይያስ የመጣው አፕሊፍት ያደረገው አንደበቱን ያጸዳው ወደሱ ያቀረበው ለዚህኛው ምን ሆነ? ሞት ሆነበት ማለት ነው። ከሞት ወደ ሞት። ለምን? by his own choice። ለማመን ስላልፈለገ፣ ለመቀበል ስላልፈለገ፣ ለመመለስ ስላልፈለገ ማለት ነው። ሁለት አይነት ማየት አለ። አንዱ የቱ ነው? አይቶ መደንገጥና በእግዚአብሔር እግር ስር መውደቅ መመለስ። ሌላኛው ማየት ደግሞ ምን አለ? አይቶ አለማየት አለ። ሊታይ የሚገባውን ሁሉ አካዝ አይቷል፣ ግን ልቡን ስላደነደነ መጨረሻው የሱ ማየት ከንቱ ሆነ ማለት ነው። የመጨረሻውን የይሁዳን ልንገራችሁ በትንሹ። ይሁዳ ላይ ምዕራፍ 8 ላይ ቁጥር 6 ላይ ያለውን ቅድም ያነበብኩትን በዛ አንጻር ነግራችሁና እንጨርሳለን። እንዲህ ይላል ስለ ይሁዳ ሲናገር፣ እግዚአብሔርም ደግሞ ተናገረኝ ምዕራፍ 8 ላይ እንዲህም አለኝ፣ ይህ ሕዝብ በቀስታ የሚሄደውን የሰሊሆምን ውሃ ጠልቷልና ብሎ ምን ይላል? ረኢሶንና የሮሚሊዮን ልጅ ወዷልና ይላል። ሰሊሆምን ታስታውሳላችሁ? ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ ኤኒዌይ ሰሊሆም እዚህ ጋር የምታዩት ፒክቸሩን ላሳይና ከዛ በኋላ ዲስክራይብ ባደርግ ጥሩ ነው። ይሄ ሰሊሆም ነው የሚባለው ማለት ነው። ይሄን ነው እነሱ ትንሽ ውሃ ነው አስቡ እንግዲህ። ከናይል ጋር አነጻጽሩት፣ ከኤፍራጢስ ጋር አነጻጽሩት። በነገራችን ላይ በዛ ዘመን መጽሐፍ ቅዱስ በተጻፈበት ዘመን ውሃ ወንዞች ትልቅነታቸው ለሀገሪቱ ከፍታ ነው። ወንዞቹ ሊመለኩ ነበረ። ናይል ያለው ግብፅ፣ ኤፍራጢስ ያላቸው ነኡር ትልቅ ናቸው ማለት ነው። ይሁዳ ምን አላት? ሰሊሆም ነው ያላት፣ ምንም የላት። ሰሊሆም ምንድን ነው? በቀስታ ጮርጮር ብሎ የሚሄድ ነው። ገብቷቸዋል። ጌታ ግን ምን ይላል? ከናይል በበለጠ ከኤፍራጢስም የበለጠ ሰሊሆም ጌታ ስላላት ምን አላት? ክብር አላት፣ መድኃኒትነት አላት፣ ሕያውነት አላት ነው የሚለው። ኢየሱስ ጌታ ነው። እነሱ ግን ይሄን አዩና እኛ ማንን ብሎ ሲመዝኑ ያዩት ንብረት ያላቸው ከውሃ አኳያ ማን ነው? ሰሊሆም።
ዙሪያቸውን ሲያዩት የነ ሶሪያን የነ አሶርን እንደገና ደግሞ የሌሎችን ሲያዩ ትላልቅ ነገሮችና ኤፍራጥስ አሏቸው ማለት ነው። ስለዚህ እንደዚህ የሆኑት እንደዚህ የበዙት ከነሱ ሊሆን ይችላል ብሎ ከሰሊሆም ይልቅ ማንም መረጡ? ያንም መረጡ። እግዚአብሔር ምን አለ እዚህ በቃሉ? እቺ ኪወርድ ናት። ይህ ሕዝብ በቀስታ የሚሄደውን ምን ማለት ነው? ኃይል የሌለው የሚመስለውን ትንሽ የሆነውን እንደ ናይል ያልሆነውን እንደ ኤፍራጥስ ያልሆነውን ምን አደረጉት? ጠሉት። ይልቁንም ማንም መረጡ? ከፍ ብሎ የሚሄደውን መረጡ ይላል ጌታ። ከዛ ይጠብቃል ማለት ነው። የሚገርመው የእነዛ ኃይል አላቸው ተብሎ የመጡት እግዚአብሔር ቃሉ ሲናገር ራሱ አስነስቶ አመጣቸው እንጂ ሲፈልግ ደግሞ በሰናክሬም የሚባለው መጥቶ ከዛ በኋላ እግዚአብሔር እንዴት እንደመለሰው ታስታውሳላችሁ። ይዞ በአንድ ቀን ብቻ ይዞ መልሶት ወደዛ ሲደርስ ደግሞ በልጆቹ እንዲገደል እግዚአብሔር ያደረገ ነው። እስራኤል ወዳ ግን ያንን ስላላየ ምን አደረገ? ይሄኛውን ንቆ እነሱን አየ ነው የሚለው ጌታ ማለት ነው። የሚገርመው እዚህ ውስጥ ያለው ታሪክ ይሄው ራሱ ሰሊሆም ነው። ጌታችን በመጣ ጊዜ ዮሐንስ ወንጌል ምዕራፍ 9 ላይ ታስታውሳላችሁ። ከልጅነቱ ጀምሮ አይነ ስውር ነበረ። ደቀ መዛሙርቱ አዩትና ምን አሉ? ከኛ የተነሳ ከወላጆቹ የተነሳ ነው ወይስ ከራሱ ኃጢአት የተነሳ ነው እውር የሆነው ብሎ ጠየቁት። ጌታ ምን አለ? ከነሱ ኃጢአት የተነሳ አይደለም፣ የእግዚአብሔር ክብር ወይም ስራ እንዲገለጥበት ነው አለና ምን አደረገው? ሄዶ እሱን ጭቃ ነሳና አይኑ ላይ ቀብቶ ምን አለው? ሂድና በሰሊሆም መጠመቂያ ታጠብ አለው። ሁሉ ልጅ ዝም ብላ የምትፈስና ማለት ነው። እውሩ ምን አለ? አይቺ ትንሽ ናት አላለም። እንደ ንዕማን ምን አለ? ወደዛ ሄዶ አይኑን ታጠበ። ከዛ ምን ሆነ? ከዚህችው ከትንሹ ሰሊሆም ምን በራ? አይኑ በራ። አይኑ በርቶ ሲመጣ ህዝቡ ተነጋገረ። የሱ ነው የሱ አይደለም፣ የሱ ነው የሱ አይደለም። ብዙዎቹ ተነጋገሩ። እሱ ምን አለ? መሰከረ። እኔው ነኝ፣ እውር ነበርኩ፣ በጭቃ ነካኝ፣ ወደ ሰሊሆም ናከኝ፣ ታጠብኩ፣ አያለሁም። ኢየሱስ ጌታ ነው። አያለሁም ነው የሚለው ማለት ነው። አሁን አያለው ነው የሚለው ማለት ነው። ያ ክስ ተከሰሰና ወደ ፈሪሳውያን ተወሰደ። ፈሪሳውያን ተነጋገሩ። ማን ያደረገው ይሄን? አንተ ነህ? እኔ ነኝ። አሁንም መሰከረ ለነሱ። ከዛ በኋላ ደግሞ እነሱም አላመኑም። ቤተሰቡን ጠሩ። እሱ ሙሉ ነው መመስከር ይችላል አሉ። ሌሎቹን ሁሉ ጠሩ። ሁሉም መሰከሩ። ከዛ በኋላ ሊያምኑ ስላልፈለጉ እዚህ ቦታ ነው ኪም ሊያምኑ ስላልፈለጉ ሁሉንም ካደረጉ በኋላ ጌታን መክሰስ ጀመሩ ማለት ነው። ኃጢአት እንዳለበት አንተ ተናገር አሉት። አይኑ የበራውን ሰውዬው ምን አለ? ኃጢአት እንደሌለበት እኔ አላውቅም። ኃጢአት ቢኖርበት ኖሮ ይሄን ስራ ሲሰራ እግዚአብሔር እሺ ይለው ነበር ወይ? ይሄን መስራቱ ኃጢአት እንደሌለበት ያሳያል ቢላቸው ምን አሉት? አንተ የሱ ደቀ መዝሙር ነው ብለው ሰደቡት ማለት ነው። ከዛም አወጡት። ከዛ ለብቻው ነው ማን አገኘው? ጌታ አገኘው። ልታውቀው ትፈልጋለህ ብሎ ጠየቀው። አዎን ብሎ ሲናገር አሁን አየኸው አለ። ምን አደረገ ሰውየው? ወድቆ ሰገደለት። ከዛ በኋላ ጌታ ያለውን እናንብብ። ዮሐንስ ወንጌል 9 ላይ አውጥተን ማለት ነው። አጭር ነገር ምዕራፍ 9 ላይ ልክ ይህን ቃል እዚህ ያለውን ቅድም ያነበብኩትን ይጠቅስና ጌታ እንዲህ ይላል ቁጥር 38 ላይ 9:38 ጌታ ሆይ አምናለው አለ፣ ሰገደለት የሚልና ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። አያችሁ ፈሪሳውያኑ ቁጭ ብለው መሪ ናቸው የሃይማኖት እና ያለን ነው የሚሉት። የተገለጠላቸውን ግን እየተነገረ ያለውን መቀበል አልፈለጉም። ይሄኛው ግን እውር ነው፣ የተገለጠለትን መቀበል ፈለገ። ስለዚህ ምን ሆነ? ይሄኛው አየ። እነዛ እያዩ ምን ሆኑ? ቀሩ፣ እውራን ሆኑ ቀሩ ማለት ነው። ጌታ ከዛ ያድነን ማለት ነው። የሰሊሆምህ መጠመቂያ የሚያጸዳህ የሚያነጻህ የሚያበራ ሆኖ እያለ እነሱ ሊቀበሉ አልወደዱም። በዛም የሚሰራውም ሊያዩ አልወደዱም። በዛ የሰራው ግን አይነ ስውሩን ከልጅነት እንደዛ የሆነውን አብርቶ ምን አደረገው? መስካሪ ያደረገው። ኢየሱስ ጌታ ነው። አስቡ፣ ይህን በተቃርኖ አስቡ። እነዚህ ምሁራን ናቸው እኮ ፈሪሳውያን ማለት የህግ መምህራን። ይሄ ምንድን ነው? አይቶ የማያውቅ ይሄ ስለነካውና በዛ ስላየ ምን ሆነ? መስካሪ ሆነ። ኢየሱስ ጌታ ነው። ትንሽ መገለጥ መጣለት፣ ለዛ መለስ መገለጥ መጣለት ማለት። ለዚህ ነው የጌታ ቃል እንዲህ ይላል። በዚህ በሁለቱ እንጨርሳለን። ሁለት ቦታ አመንዝራ ትውልድ ሌላ ምልክት አይሰጠውም ይላል። ይህን ቃል ታስታውሳላችሁ?
ምን እያለ ነው? ሄዳችሁ ማቴዎስ ምዕራፍ 12 ላይ ብታነቡ ከዛ በፊት ጌታ መገለጥን ለምሳሌ ፈውስን አምጥቷል፣ ራሱን ገልጧል፣ ክብሩን አሳይቷል። ባዩ ቁጥር እነሱ ምን ይላሉ? ይሄ እንዴት ድንቅ ነው ህዝቡ ሲል እነሱ ዞር ይሉና ጋኔን አለበት አሉ። አሁን ለዚህ ምን መገለጥ ነው የሚሰጠው አሁን ማለት ነው? ህዝብ እየፈወሰ እያዳነ እያስተማረ ልዩነት እያመጣ ይሄ ሁሉ የጌታ ክብር ታይቶ የነሱ መልስ ምንድን ነው? ለዓለማመን ምን አሉት? ጋኔን አለበት አሉ። ከዛ በኋላ ትንሽ ቆዩና ወረድ ብላችሁ ምዕራፍ 12 ላይ ሄዳችሁ ስታዩ ምን አሉት? እስቲ ሌላ ምልክት አሳየን። እንዴ ቅድም ያያችሁት የተፈወሰው የዳነው ያስተማርኩት እምነትን ካልፈጠረላችሁ አሁን ሌላ ምልክት ቢጨመርም አታምኑም። እናንተ ምንድን ናችሁ? አመንዝራ ትውልድ። ምን ማለት ነው? የማይበቃው አንድ ቦታ የማይረካ እየዋለለ የሚኖር ትውልድ ማለት ነው። ለነሱ ሲፈርድ ምን አለ? ከናንተ የነነዌ ሰዎች ይሻላሉ። ልብ በሉ፣ ነነዌ እስራኤል አይደለም፣ የአሕዛብ ሀገር ነው። ማን የተላከበት ሀገር ነው? ዮናስ። ሄደ ስበክ ሲባል 3 ቃል ያለው ሴንቴንስ ነው አይደል የተናገረው። 3 ቀን ነነዌ ትገለበጣለች አለ አይደል? እነሱ ምን አደረጉ? በንስሐ ተመለሱ። ስለዚህ ምን ይላቸዋል? ከናንተ ከፈሪሳውያን ይሄ ሁሉ መገለጥ መጥቶ ይሄ ሁሉ እይታ መጥቶ ካልተመለሳችሁት ይልቅ የነነዌ ሲነሱ በእናንተ ላይ ይፈርዳሉ። ይህም ብቻ አይደለም፣ ወረድ ብሎ ምን አለ? ከአዜብ የሳባዋ ንግሥት እሷ በእናንተ ላይ ትፈርዳለች። ምክንያቱም ምንድን ነው? ሩቅ ሀገር ያለውን የሰሎሞንን ንግስና እግዚአብሔር በእሱ ያደረገውን ሰምታ ለማየት መጣች። እናንተ ግን በመካከላችሁ ያለውን ለማየት አልወደዳችሁም። ከሰሎሞን የሚበልጥ በዚህ አለ ብሎ ተናገረ። ጌታ ይጠብቀን። ማቴዎስ 13 ላይ ጌታ ደግሞ እንደዚህ ይላል፣ ላለው ይጨመርለታል፣ ከሌለው ያ ያለው ይወሰዳል። ይህ ምን ማለት ነው? አይተን ካቻርገን ስንጠብቅ እሱ ላይ ምን ይሆናል? ሌላ መገለጥ ይጨመርልናል፣ ሌላ ክብር ይጨመርልናል። አይተን እሱን ሳንጠቀምበት እሱን ንቀን ቅድም እንዳልነው እንደ ድቡልቡል ነገር ሆነን ስናሳልፍ ሌላ መገለጥ ብንጠይቀው አንድም አይጨመርም፣ ያለው ራሱ ይወሰዳል ነው የሚለው። ስለዚህ ማየት ስንት አይነት አለ? 2 አይነት አለ። አንዱ ማየት ለማየትና ለመለወጥ የሆነ ማየት ነው። ሌላኛው ማየት ደግሞ አይቶ የማይመለከት ነው፣ አይቶ የማይደነግጥ ነው፣ አይቶ የደነዘዘ ነው፣ አይቶ የሚደበዝዝ ነው፣ ያለ መርገም የሚሆን ነው። ያ ደግሞ ውጪ ላሉት ብቻ አይደለም ወገኖች። ይህን ልንገራችሁ፣ ቤቱ አሁን ኤሊን አስታውሱ፣ ባለፈው ሳምንት ያየነውን ቤቱ እኮ ነው ያለው። አይቷል፣ ሰምቷል፣ ተመልክቷል። ግን መንፈሳዊ ነገሩ ድቡልቡል ስለሆነበት ፒርስድ የሚሆን ስላልሆነ ከአንድ ያለማየት ደረጃ ወደ ሌላ ይሄዳል ማለት ነው። ከዛ የምንቆጠበው ምን ስንሆን ነው? ላየነው እውነተኛ መገለጥ ሁሌ እንደወደደው እንደ አጀንዳው እንደ ስሙ እንደ ክብሩ ሲገልጥ እነሆኝ ባሪያህ አያለሁ፣ እነሆኝ ባሪያህ እመለሳለሁ፣ እነሆኝ ባሪያህ ሕይወቴን ላንተ አስገዛለሁ የምንለው ሲሆን ሌላ ይመጣል ማለት ነው። ስለዚህ ማየት መልካም ነው፣ ግን በማየት ውስጥ ደግሞ ማየትን እንደገና ማስተዋልን መቀበልንም ማካተት አለብን ማለት ነው። እሱን ስናደርግ ሕይወታችን ጌታ ይለውጣል። እንቆምና እንጸልያለን። ክብርና ምስጋና ለአምላካችን ይሁን።